እና በአሁኑ ሰዓት ኢድሃቅ ማለት የኢሃፓና የመኢሶን ቅሪቶች ናቸው ማለት ነው። ኢሃፓ ደርግ ስልጣን በያዘበት ወቅት አመራሩ በተከተለው የተሳሳተ የትግል ስልት የከተማውን ወጣት ለከፍተኛ እልቂት እንደዳረገው የሚታወቅ ነው። ከዛ በኋላ አመራሩ ይበልጥ የዘቀጠ በመሄድ በአሁኑ ሰዓት በዛን ወቅት የኢትዮጵያን ወጣቶች ይጨፈጭፉ ከነበሩት መኢሶኖች ጋር እጅና ጓንት ሆነው ተሰልፈዋል። አሁን የቀረው የኢሃፓ አመራር በፊትም ቢሆን በተሳሳተ የትግል መስመር ለትግልና ለዲሞክራሲ የተሰለፈውን ወጣት ያስጨፈጨፈ ኢድሃቅን በተመለከተ ምናልባትም ሁላችንም እንደምናውቀው ኢህአዴግ አዲስ አበባ በገባበት ወቅት ያወጀው የጦርነት አዋጅ አሁንም አላነሳም ያለው። አሁንም ቢሆን ኢህአዴግ የያዙትን የተሳሳተ የትግል መስመር ለውጠው የሰላምን አቅጣጫ ተከትለው መታገል እንፈልጋለን ቢሉ የቀይ ሽብር መሐንዲስ የነበረውና በተሳሳተ የትግል ስልት ወጣቱን ለቀይ ሽብር አሳልፎ የሰጠ አመራር አንድ ላይ ሆነው ኢሃፓ ደርግ ስልጣን በያዘበት ወቅት በአጠቃላይ አገራዊና ዲሞክራሲያዊ ሊባል የሚችል አላማ በመያዝ የኢትዮጵያን ወጣት በተለይ የከተማው ወጣት ለትግል አነሳስቶ እንደነበረ የሚታወስ ነው። በዛን ወቅት ብዙ ታጋይና ዲሞክራቲክ ኃይሎች አሰልፎ እንደነበረም የማይታበል ነው። ይሁንና አመራሩ በተከተለው የተሳሳተ የትግል ስልት የከተማውን ወጣት ለከፍተኛ እልቂት እንደዳረገው የሚታወቅ ነው። ከዛ በኋላ አመራሩ ይበልጥ የዘቀጠ በመሄድ በአሁኑ ሰዓት በዛን ወቅት የኢትዮጵያን ወጣቶች ይጨፈጭፉ ከነበሩት መኢሶኖች ጋር እጅና ጓንት ሆነው ተሰልፈዋል። ከዛም በላይ ደርግ ሊወድቅ አካባቢ በተካሄደው የሽንጎ ጉባኤ የተወሰኑትን ውሳኔዎች ኢድሃቅ ተቀብሎ እንደነበረ በይፋ አስታውቋል። በወቅቱ የደርግ ሽንጎን ውሳኔ የተቀበለ ድርጅት የመጨረሻ ውሳኔ ምናልባት ሁላችሁም ታውቁታላችሁ። አዲስ እልቂት፣ አዲስ ዘመቻ የሚጋብዝ ነው የነበረው። ያንን የሽንጎ ውሳኔ ተቀብለው ሲያበቁ ደርግ ከወደቀ በኋላ አዲስ ሁኔታ በተፈጠሩበት ሁኔታ ጦርነት ማወጃቸው ምናልባት ታሪካቸውን በሚገባ ላልተገነዘበ ሊያስገርም ይችል ይሆናል። ነገር ግን ከመጀመሪያው ጀምሮ ሁኔታውን ለተመለከተ አሁን የቀረው የኢሃፓ አመራር በፊትም ቢሆን በተሳሳተ የትግል መስመር ለትግልና ለዲሞክራሲ የተሰለፈውን ወጣት ያስጨፈጨፈ መኢሶን የቀይ ሽብር መሐንዲሶች ከነበሩት ኃይሎች አንዱ ነው። የቀይ ሽብር መሐንዲስ የነበረውና በተሳሳተ የትግል ስልት ወጣቱን ለቀይ ሽብር አሳልፎ የሰጠ አመራር አንድ ላይ ሆነው የደርግ የክተት አዋጅን በግልጽ ያስቀመጠ የሽንጎ ውሳኔ ተቀብለው ደርግ ከወደቀ በኋላ ጦርነት ማወጃቸው ላይገርም ይችላል። አሁንም ቢሆን ኢህአዴግ የያዙትን የተሳሳተ የትግል መስመር ለውጠው የሰላምን አቅጣጫ ተከትለው መታገል እንፈልጋለን ቢሉ በደስታ የሚቀበለው ይሆናል። የመቀበሉ ወይም ያለመቀበሉ ጉዳይ የህዝቡ ነው። እነኚህ የኢሃፓና የመኢሶን ቅሪቶች የኢትዮጵያን ህዝብ ጥቅም ይወክላሉ ብሎ ህዝቡ እስካመነ ድረስ ሊቀበላቸው ይችላል። ካላመነም በምርጫው ይታያል። ነገር ግን ለዚህ ሁሉ መጀመሪያ መደረግ ያለበት ጦር መስበቅ መቅረት አለበት። በጦርነት እንቀጥላለን እስካሉ ድረስ የሰላምን ጎዳና ረግጠዋል ማለት ነው። የጦርነት ጎዳና ምን ያህል ያስኬዳቸዋል የሚለው ወደፊት በተግባር የምናየው ይሆናል። ነገር ግን ውሳኔውና አዝማሚያው የሚደገፍ ሳይሆን የሚወገዝ ነው መሆን ያለበት። ስም ዝርዝሩን
ለመጥቀስ ያልፈለኩበት ምክንያት አለ። ምክንያቱም ውይይቱ እስካሁንም ድረስ እየቀጠለ ነው። የተለያዩ ድርጅቶች ተወካዮች አዲስ አበባ እየገቡ ነው። ከአዲስ አበባ ውጪ ውይይት ሲካሄድ ቆይቷል። አዲስ አበባም እየገቡ ነው እና ውይይቱ ገና የመጨረሻውን መልክ ያልያዘ በመሆኑ ዝርዝር ስሙን መጥቀስ አልፈልግም። ነገር ግን አሉ የሚባሉት ድርጅቶች በሙሉ ከዚህ ቀደም ማለት ነው በደርግ ወቅት በደርግ ጊዜ ነበሩ የሚባሉት ድርጅቶች በሙሉ በኮንፈረንሱ ለመሳተፍ ዝግጁነት አሳይተዋል ከኢድሃቅ በስተቀር እና ከነዚህ ጋር ውይይት እያካሄድን ነው። የሁሉም አዝማሚያ በጣም ጥሩ ነው ማለት ይቻላል እና ሁሉም ሊወከል ይችላል የሚል ግምት እና እምነት ነው ያለን። ኢድሃቅን በተመለከተ ምናልባትም ሁላችንም እንደምናውቀው ኢህአዴግ አዲስ አበባ በከባበት ወቅት ያወጀው የጦርነት አዋጅ አሁንም አላነሳም ያለው። አሁንም በውጭ ሀገር የተለያዩ የጦርነት ዝግጅቶች እያካሄደ ነው። ምን ያህል ይሳካለታል ሌላ ጉዳይ ነው። ፍላጎቱ ግን አሁንም የጦርነት እንደሆነ በተግባርም በመግለጫዎችም እያሳየ ያለ ነው። በዚህ ምክንያት በሰላምና በዲሞክራሲ ጉዳይ ላይ በሚወስን ጉባኤ ለመሳተፍ ፍላጎት እንደሌለው በተግባር እያሳየ ነው ማለት ነው። ከዚህ ጋር ተያይዞ መታየት ያለበት ኢድሃቅን በተመለከተ በቅርቡ የኢድሃቅ አባላት ከነበሩት ድርጅቶች ውስጥ የተወሰኑት ኢድሃቅ ጦርነት ማወጅን በመቃወም ኢድሃቅን ለቀው መውጣት ጀምረዋል። በዚህ በኩል ኢዲዩ የወሰደው እርምጃ በአብነትነት ሊጠቀስ ይችላል። በዚህ በኩል የኢፒዲኤ ዋነኛው ክፍል የወሰደው አቋም በአብነትነት ሊጠቀስ ይችላል እና በአሁኑ ሰዓት ኢድሃቅ ማለት የኢሃፓና የመኢሶን ቅሪቶች ናቸው ማለት ነው። እነኚህ ኃይሎች ቀደም ሲል በኢትዮጵያ ፖለቲካ መድረክ ማይነትና ነበራቸው ማለት የኢትዮጵያ ሕዝብ በሚገባ የሚያውቅ ይመስለኛል። በኢህአዴግ ጥላ ስር የተሰባሰቡ በርከት ያሉ ድርጅቶች አሉ። የብሔር ንቅናቄዎች እንደ ኢደማን አይነቶች። እነዚህ በግንባሩ ነው የሚወከሉት ወይስ እያንዳንዱ ድርጅት ራሱ በጉባኤው ይወከላል? በርካታ ድርጅቶች በኢህአዴግ ስር መኖራቸውን ግምት ውስጥ በማስገባት በጥቅሉ በኢህአዴግነት የሚወከሉበት ሁኔታ ነው ኢህአዴግ የሚመርጠው። ሌላ አማራጭ በቤቱ ከቀረበ ሊታይ ይችላል። የኢህአዴግ ምርጫ ግን በርካታ የተለያዩ ብሔራዊና ህብረ ብሔራዊ ድርጅቶች በኢህአዴግ ስር ወይም በኢህአዴግ ጥላ ስር የተሰባሰቡ መሆናቸውን ግምት ውስጥ በማስገባት የሁሉንም አጠቃላይ ውክልና ለኢህአዴግ እንዲሰጥና በኢህአዴግነቱ እንዲወከል ነው የኢህአዴግ ምርጫ። ከዚህ የተለየ ሐሳብ በጉባኤው ተነስቶ አሳማኝ ሆኖ ከተገኘ ሊታይ ይችላል። የኢህአዴግ ምርጫ ግን ይሄ ነው።